ደስ ብሎኛል። የመጀመሪያ ነው እንዴ ዛሬ? መጀመሪያ ነው እኔ ጋር ስትመጣ። ኦኬ ብዙ ቦታ አብረን ስለምንገናኝ አንተ ጋርም ስለምመጣ ነው። ይሄ ግን መጀመሪያችን ነውና አብረን በሆራይዘን ስትመጣ ብዙ ጊዜ እኔ ጋር ነው የምትመጪው። ለዛ አዎ ደግሞ ሚዲያ ላይ እንደወጣ ብዙ ኢንካሬጅ ካደረጉኝ ሰዎች ከጀርባ አንተ ነህ እና ያ ብቻ ሳይሆን ቅድም ሰማህ ነበረ ክሊፕ ተቆርጦ ለትግራይ እንደዚህ ከኔ በላይ ዋጋ የከፈለ ማስቀድም ወጥቼ ስወጣ ምናምን እንትን ነበርና በምን እንደማስታውሰው ልንገርህ። አንተ መጀመሪያ የሰራው ፕሮግራም ስራ ላይ ነበርኩና ማታ ላይ ነው። ከዛ ነጭ እንደው የሆነ መናፈሻ ነገር ምንድነው እንደ ፀሐይ ፓርክ ላይ ነገር ሆነ። I thought first የሆነ ስፓኒሽ ነገር ነው መሰልከኝ፣ ምክንያቱም በስፓኒሽኛ ነበር የጀመርከው ስትናገር። ከዛ ትንሽ ቆየህና ፈረንጅ ሌላ ሰው እንዳልመስላችሁ ሀበሻ ነኝ አልክና ከዛ ተናገርክ ማለት ነው። እና ግራ እየገባህ ነው ይሄን ነገር ጥያቄ ልጠይቀው ለዶክተር አብይ ምናምን ብለህ ነው ትዝ የሚለኝ። ከዛ ከስንት ጊዜ በኋላ ደግሞ ቤትህ ውስጥ ሆነህ ኦሮምኛ ምችላለሁ ትግርኛ ምችላለሁ ምናምን ብለህ ደግሞ ሁለተኛ ፕሮግራም ሰራህ ማለት ነው። then በቃ አይሰድ ዋው እኔ እየፈራሁ ነበር። ፈራ ተባ አሉጣ ልናገር እያልኩ በጣም እየፈራሁ የነበረበት ጊዜ ነበረ። በድምፅ ሰርተናል፣ ግን በፊት ለፊት ለመውጣት የፈራሁበት ለራሴ ፈርቼ ስፔሻሊ ነው ከመጣህበት ከክርስትና ባክግራውንድ በጣም this is not for me አይነት ነገር። ከዛ አንተን ሳይ ዋው አልኩኝና ቀደመኝ አልኩ። ከዛ በኋላ ወይኔ ቀደመኝ አልኩና እግዚአብሔር ይባርክህ፣ ብዙ ዋጋ ከፍለሃል በዛ ዘመን ኤድመንዲ። በዛ ዘመን ለትግራይ ወጥቶ መናገር፣ በተለይ ከመጣንበት የክርስትና ባክግራውንድ፣ በተለይ ኢትዮጵያ ውስጥ ያለው ፕሮቴስታንቱ ተንጋደደ አይነት አስተምሮት ስለነበረ ከዛ መጥተህ ያንን ሪስክ ወስደህ መናገር ትልቅ ሰው አያውቀውም። ከምን እንደወጣ ምን ማለት እንደሆነ ሰው ስለማይገባው ዋጋ አይገባውም እና ትልቅ ሪስክ የወሰድከው አምሹር ብዙ ጓደኞች አታል እሱን በማድረግህ እዴ። ዛሬ ላይ እኮ የምልሽ ዛሬ ላይ ጀግናንን የሚሉ በዙ በየፌስቡክ ቲክቶኩ እንዴ። ስለ እኔ በትግራይ ጦርነት ጊዜ እንዳልሽው ወጥቶ መናገር ዋጋም ያስከፍላል። ምክንያቱም ከራስሽ ይጀምራል። አንዳንዱ ያው ወጥተሽ ከተናገርሽ ብዙዎቹ ትዳራቸውን ያጧሉ። በዚህ በፖለቲካው ምክንያት በተፈጠረው ነገር ትዳራቸውን ያጡ፣ ጓደኛቸውን ያጡ፣ ስራቸውን ያጡ፣ ሀብት ንብረታቸውን ያጡ፣ ጤናቸውን ያጡ ብዙ ነገር ነበር። ያኔ ላይ ያላየኋቸው ሰዎች ዛሬ ከኛ በላይ ሆነው ለትግራይ ወጣቶች ምናምን ብለው ሲያወሩ ሰማሉ። እንዴ የትግራይ ወጣት መጨፍጨፍም መታፈስም መገደልም የጀመረው እኮ ከ8 ዓመት ሆነው። በዚህ 8 ዓመት ውስጥ እኔ ፌስቡክ ላይ፣ ዩቲዩብ ላይ፣ ሶሻል ሚዲያው፣ ሳተላይቱ ምንም ላይ ሁሉንም እከታተላለሁ፣ አያለሁ ማን ነበር ማን አልነበረም ብዬ። ዛሬ ላይ ብቅ ያለ ወጠጤ ሁሉ እየመጣ የትግራይ ሐሳቢ፣ ለትግራይ ወጣት መካሪ፣ ለትግራይ በቃ የፖለቲካ አመራሮች አቅጣጫ ሳይ ምናምን ሆኖ ሳይ ማ ጥሩ አይደለም። አንዳንድ ጊዜ እንደዚህ አይነት ብልግና ነው ላለው። ኢንፋክት በዚህ 8 ዓመት የትግራይ ህዝብ ከመከራ ውስጥ አልወጣም፣ ግን ያኔ ደግሞ ጨለማ ላይ ነው የነበረው ጦርነቱ። ምክንያቱም ሁሉም ተዘጋግቷል። መብራት፣ ኢንተርኔት፣ ስልክ፣ ቅብርጥስ ምንም የለም። እንዳልሽው ወደ ሚዲያ መምጣት ያኔ የሚያስወግር እንጂ የሚያስሞግስ አይደለም። እና እኔ መስታውሳለሁ ያኔ ወደ ሚዲያ እኮ ስመጣ እኔን የሚያውቁኝ ሰዎች ደውሎ አስፈራሩኝ። ማቃቸው አብረን የጠጣን ሰዎች አብረን የበላን አብረን የጠጣን እምልሽ በአቅምም በጉልበትም ማቃቸው ማለት ነው። አንዳንዴ ምናልባት እስቲ በጉልበት እንመጣለን እንኳን ቢሉ አቅማቸውን አውቃለሁ፣ ልካቸውን። እነሱ ሁላ ደውለው ሲያስፈራሩ በቃ ሳር ቅጠሉ ሰማይ ምድሩ የኛ ነው ብለው በሚሉበት ሰዓት ነው። እና ለእኔ ግን ትልቅ ክብር የነበረው የትግራይ ህዝብ ነው። አሁንም ድረስ በልቤ ሁሌን ምለው የትግራይ ህዝብ ለእኔ በልቤ ትልቅ ቦታ አለው። አንዳንድ ሰዎች ምን ይላሉ? እሱ እኮ አብይን የሚቃወመው ቤቱ ስለተወሰደበት ሀብት ንብረቱ ስለተቀማ እሱን ለማስመለስ ነው ይላሉ። እና እኔ እነዚህ ሰዎች መቼም አንዳንድ ጊዜ አቅምና ልክን አለማወቅ ነው እንደዚህ ደፋር ያደረጋቸው ላለው። እኔ
መጀመሪያ ማሰብ ያለበት እንደው ሎጂካል እኮ ነው። ወደዚህ መጥቼ ነው ያጣሁት ወይንስ ስላጣሁት ነው የመጣሁት ብሎ እኮ መፈተሽ። እዚህ ስለመጣሁ ያጣሁት ከሆነ ገብቶኝ ነው የመጣሁት። ገብቶሻል? ለእኔ ከገንዘብ በላይ ከሀብት በላይ ከንብረት በላይ የህዝብ ህይወት ቫሊዩ አለው አሁንም ቢሆን እና እናቴ ጥሩ አባባል አላት፣ ሆዴ በፊቴ እንጂ በጀርባ አይደለም ትላለች። የኔም እናት ትላለች። እኔ ህዝብ ሸጪ እንደነጌታቸውና እዛ አዲስ አበባ እንደተሰበሰቡት እንጀራ ከምበላ ለህዝብ ብዬ አፈር ብበላ አላለሁ። እና ለምን መሰለህ? ለምን እንደሆነ ታውቃለህ? ኤድመንድ እንደው በዚሁ አጋጣሚ እንድትነካው፣ ምክንያቱም ወንጌል የሚባለውን አጣመውት በቃ የወንጌል ትርጓሜው ሌላ ሆኗል። እና ስለ ሙሴ ስታነብ ምንድን ነው የሚለው? በፈርዖን ቤተ መንግስት ከመቀመጥ ነው በግብፅ ብዙ ክብር ይልቅ ከእግዚአብሔር ህዝብ ጋር መከራ መረጠ ይላል። ዳዊት ደግሞ በአዘላፍ በፓላስ ውስጥ ከመቀመጥ በደጅ መውደቅ መረጥኩ ይላል። እና እግዚአብሔርን ስትመርጥ ከነገስታት ጋር ከመሆን ከህዝብ ጋር መምረጥን መውደቅን ነው የምትመርጠው። ሙሴን የመረጠውን የመረጥከው ጌታን ስላወቅህ እኮ ነው ያ የሆነው። እግዚአብሔርን ማወቅ ማለት ይሄ ነው። አብሶ ደግሞ እኔ በጣም የሚገርምሽ መልኬም ቀየጥ አለባቸው። አንድ ፕሮግራም ሲሰራ ላይቭ ፕሮግራም አሩና አጫውቼሽ ከሆነ አላውቅም እና ሰዎች ላኩልኝና ሊንኩን ገባው ላይቭ ነው እና ወደ ስንት በወቅቱ ከ5000 ሰው በላይ ተሰብስቧል። ሶሻል ሚዲያ ላይ ናቸው። ህወሓቶች ግብፅ ውስጥ አሰልጥነው አማርኛ አስተምረው ያመጡት ብለው እኔ የጠበቅኩት ወይ አህመድ ወይ ጆርጂያ ምናምን የሚባል ሰው ሊለጥፉ ነው ስል የኔን ፎቶ አምጥተው ግጥም አረጉት ይላሉ። ህወሓት ስንት ይከፍለዋል ለዚህ ልጅ በወር? ባይገርማችሁ ይህ ልጅ የሚከፍሉት $40,000 ዋው! እና እነዚህ ሰዎች ቁጥር 00 ያለውን ቁጥር ያውቃሉ ወይ ነው ያልኩት። 40,000 ይከፍለዋል። ጌስ ዋት አሉ። አማርኛው ሲናገር ለጉድ ነው። ባይገርማችሁ ይላል የሚናገረው ልጅ አፋርኛ ሁላ ይችላል አለ። አፋርኛ ሁላ ይችላል። ህወሓት ባለቀ ሰዓት ይዘው ሶሻል ሚዲያ ላይ መጣች። ግብፅ የሰለጠነ ነው ብለው በኋላ ላይ ውይይቱ ሁሉ የኔ ነበርና ሁሉም እጅ እያወጣ በስልክ እየደወለ እዛ ሚዲያው ላይ ሲናገሩ ስሰማ በጣም ደነቀኝ፣ በጣም ገረመኝ። ኢንፋክት እኔ በወቅቱ ህዝቡ ላይ የሚሆነው ነገር የኛ ስም፣ የኛ ንብረት፣ የኛ ማንነት ምናምን ጉዳይ የማይሰጠኝ ለሰከንድም አላስበው። ምክንያቱም ትግራይ ላይ እየሆነ ያለው እኔ ሁል ጊዜ በትግርኛ አንድ ጥሩ አባባል አላቸው። የተነገረው ከተነገረው ይልቅ ያልተነገረው ብዙ ነው። አንድ ጥሩ አባባል አለ በትግርኛ ጠፋብኛ እና እንደሱ ምንድነው ሲባል የምሰማው ዘይተዘረበንበር ዘይተረገበረ ነገር የለም። ዘይተዘረበንበር ዘይተዘረበ እውነቴን ነው የምነግርሽ። እስከዛሬ ድረስ አሁንም ድረስ ሚዲያ ላይ ያልወጣ በትግራይ በሁመራ በወልቃይት በተለያየ ቦታዎች ያልተነገሩ ብዙ ነገሮች አሉ በትግራይ ላይ ሆኖ እሱን ሁሌ አንዳንዱን ደግሞ በወቅቱ ከነበረኝ ኤክስፖዠር ሚዲያ ላይ ስመጣ ቪዲዮ ሲልኩልኝ ምኑን ሳይ ያኔ እንደው ታንክ ይሄድብሃል ብትኝ ራሱ ምንም አይመስለኝም ህዝቡ ላይ ከሚሆነው ነገር እና እኔ እስካሁን ድረስ ያ ሀዘን ከውስጤ ስላልወጣ በትግራይ ህዝብ ላይ የሚያላግጥ ሚዲያ ላይ መጥቶ ስፔሻሊ ደም እኔ ይኸውልሽ ይሄ የብልጽግና ኩታንኩት የፈለገውን ቢያወራ ይገባኛል። በጥቅምም በምንም ተሳስሮ ስለሆነ በስልጣንም ተሳስሮ የትግራይ ተወላጅ ነኝ ብሎ ሚዲያ ላይ መጥቶ የሚዘባረቅ ካየው አንዳንዴ ደም ስሬ በዚህም ይቆማል። በጣም ለምንድን ነው የምለው? መቼም የትግራይ ሰው ሆኖ የትግራይን ህዝብ በዚህ መጠን በአብይ አህመድ ምክንያት ያለፈበትን መከራ ዲናይ ካረገ ይሄ ለማንም የማይሆን የዚህ የትግራይ ጦርነት ማስተር ማይንዱ አብይ አህመድ ፒሪየድ። ሻቢያንም ያስገባ ፋኖንም ያስገባ ማንንም ያስገባ ማንንም ምንም ብሎ ያስገባ የሀገሪቱ ጠቅላይ ሚኒስትር ኢታማጆር ጠቅላይ የጦር ኃይሎች ጠቅላይ አዛዥ አብይ አህመድ። በአብይ አህመድ ነው ሁሉም የገባው፣ ሁሉም ወንጀል የሰራው፣
ሁሉም ግፍ የፈጸሙ አብይ ፈቅዶለት፣ አብይ ፈንድ አርጎት፣ አብይ መንገድ ጠርጎ፣ አብይ ጋብዞት፣ አብይ አመቻችቶት። መጽሐፍ ቅዱስ ላይ እናንተ ጌታን ቃል ስለምናቅ ነው። ሙሴ ጽላቱን ሊቀበል በሲና ተራራ ወጣና የእስራኤል ሕዝብ ጣዖት ስራልኝ ብሎ ቆሞ ይዘፍን ይበላ ይጠጣ ነበረ። ምንድን ነው ያለው እግዚአብሔር? ሙሴ መጣና አሮን ሕዝቡን ስድ ለቋቸዋል አለ። who was the leader? ያንን ያደረጉት ሕዝቡ ነው አይደለ? ግን ማን ነው ሕዝቡን ስድ የለቀቀው ይላል? አሮን ሊደሩ ነው። ስለዚህ አብይ አህመድ አሁን ላልከው ለሆነው ነገር በሙሉ 100% ተጠያቂው አብይ አህመድ ከራሱ ቃል ልምጣለሽ። ምን አለ መሰለሽ ቬጋስ መጥቶ አንዳንዴ መቼም ሾርት ሚሞሪ የሆነን ነው ብሎናል፣ እሱም ሰድቦናል። እንደዛ እውነቱን ነው። ምን አለ ቬጋስ ይመስለኛል መጣና ምን አለ ያኔ ኢትዮጵያ ፍቅር ሰላም ሲጫወት ነው በሱ ቤት አራዳ መሆኑ። ግን የሱ ቃል ራሱን ወጥመድ ውስጥ እንደሚከተው አልገባውም። እና ምን አለ በ27 ዓመት ውስጥ ለተፈጸመው ወንጀል ለተሰራው ግፍ ኃላፊነቱን የምንወስደው ኢህአዴግ ነው። መንግስት ነው። እኛ አክቲቪስቶች አይደለንም። በ27 ውስጥ ሆነ ከተባለ መንግስት ነን። እንደ መንግስት እኛንን ተጠያቂ አለ። ጥሩ የአባባል ተስማምቼበታለሁ። በ8 ዓመት ውስጥ ብልጽግና መጥቶ ለተፈጸመው ግፍም ግድያም ወንጀልም እንደ አብይ አህመድ ድርሻውን የሚወስደው ማንም አይሆንም። ብልጽግና አብይ አህመድ ነው የሚሆነው። ኢንፋክት ብልጽግና የሚባል ስብስብ የለም። ስብስቡ ሌላው እንደ ከብት የሚነዳ ነው። ዋናው ብልጽግና አብይ አህመድ ከሚባል ብልጽግና አህመድ ቢባል ነው ጥሩ። ራሱ ነው እኮ ፈላጭ። በትክክል ኢንፋክት እሱ ብቻ አይደለም። እኔ ብዙ ጊዜ ሰው ስናገረው አይገባውም እንጂ እመኝኝ እንደው አንድ ቀን ማየት ይሄ እውነት ይወጣል። አብይ ኢትዮጵያ ውስጥ ያሉ ፕሌኖች እንደ ግሉ ነው፣ የግሉ ነው የሚመስለው። ፎቁም የሱ መሬቱ እንጂ እንደ መንግስት እንደ መዋቅር የህዝብ ነው ብሎ አያምንም። እኔ አይከናሹል እና ይሄ ድሮኑ ምን እንደዚህ ነው። ለዚህ ነው አገሪቷ ይህንን ሁላ ፍርክስክስ የምታዩ። ይሄ ሰውዬ የሚያስበው እናቱ ያወረሰችው ነው የሚመስለው ሁሉ ነገር። ስልጣን ላይ ሲሾምና ሲሽር ራሱ ልክ እንደ እናቱ ቤት እንደ አባቱ ቤት ነው የሚያስበው። እሱ ነው ችግር ውስጥ የከተተን። የህዝብ ነው ብሎ አያስብም። ህዝቡን ለምሳሌ ከ500,000 በላይ ነው የአዲስ አበባ ተፈናቃይ። የፈለክበት ሄድ ነው ያለው። የፈለክበት ሄድ ነው የሚያስበው። የአገር ያ መሬት የህዝብ እንደሆነ አይደለም ማኔጅመንት። ይሄ የሱ የዚህ ይሄ የማሰብ ወይንም ደግሞ የማስተዳደር ሲስተም። ለዛ ነው እኔ አሁን ብልጽግና ምልሽ ሌላው እንደ ጌታቸው ዳቦ ሲሰጠው እየበላ የሚከተልና የሚጮህ ነው እንጂ እዛ ውሳኔ ሰጪ ሀሳብ ሰጪ ምናምን እንዳልሆነ አይከናሹር። በአጭሩ ወደ ፖይንቴ ልምጣ። አይ ቲንክ ጊዜው ከባድ በነበረበት ወቅት ኦፍኮርስ እኔም አንቺም መጣሽ፣ ሌሎችም ነበሩ የተወሰኑ ብዙ ዋጋ አስከፍሉናል። አንዳንዶችም ማያውቁት ዋጋ አስከፍሉናል። እኔ ምናልባት የኔን ዋጋ ዘርዝሬ ብዙ ጊዜ መናገር ደስ የማይለኝ የትግራይ ህዝብ የከፈለው ዋጋ ከኔ ጋር ኢምንት ስለሆነ የኔናል እና አንዳንዶች ግን ሊመጻደቁብኝ ሲመጡ ነው። ልክ በቃ እነሱ የትግራይ አሳቢ፣ እኛ ደግሞ ልክ በቃ አውትካስት ተደርገን እናንተ እኮ ትግራይ አይደላችሁም፣ ትግርኛ የት ያውቃሉ፣ ትግራይን ማያውቁ እኮ እንደዚህ ምናምን ብለው የዩቱብ ጡረተኞች እኮ ናቸው ይላል። የኔ ወንድም የዩቱብ ጡረተኛ አብይ አህመድ የወሰደብኝን ብር አንተ ያለህን ምናምን ሸጠህና ለውጠህ የኔን ገንዘብ አትከፍለኝም። እና እኔ ሁሌ ደስ ስለማይል ነው እንጂ እናቴ ለሕክምና እዚህ እንደመጣች ወደ ሀገሯ ሳትመለስ እዚህ እንድትሞት የሆነበት ትልቁ ምክንያት ቤቷ መወሰዱ ብቻ ሳይሆን ሀብት ንብረቷች ልክ የእናቴ ቤት ሲመጡ እንደ እንትን ነው፣ እንደ ሌባ ልክ ሌባ ቤት የገቡ ነው ይመስልሽ። እቃውን ምኑን አውጥተው ሜዳ ላይ በቃ የፈለገ የወሰደው አይነት ነው። አሁን የሆነ ቪዲዮዎች እናያለን እሱን የሚያስታውሱ እየዘረገፉ ጠሉ ምናምን በቃ ልክ እኛ ወይ ድራግ የሸጠን ወይ ደግሞ በዓለም አቀፍ ህግ በምናምን በቴሮሪዝም የምንፈለግ አይነት ነው ያደረጉ።
እና እናቴ ያልተመለሰችበት አንዱ ምክንያቱም እሱ ነው። በቃ ምክንያቱም ቤቱም የለም ንብረቱም የለም፣ የኔም ቤትና ንብረት የለም። ባንክ ያለውን ገንዘብ ሁሉ ወሰዱብን። አሁን እኔ ከበሻሻ የመጣ ሰው የኛን ሀብት ንብረት እናቴም አባቴም አዲስ አበባ እንግዲህ ስንት ለህዝብ የሰሩ ናቸው። እሱን ሁሉ ከበሻሻ የመጣ ሰው አፈናቅሎ ወስዶን አሁን እኛ እንግዳ ነን። ኢንፋክት መግባትም አንችልም። ከገባንም ግን ሆቴል ነው የምናርፈው እንደ ቱሪስት። አሁን እኛ አንዳንድ ሰው የሚመስለው እንደው ሶሻል ሚዲያ ጥገኛ ናቸው ምናምን፣ ምክንያቱም እንደዚህ የሚሉ የትግራይ ሰዎች አይቻለሁ። በእርግጥ እኔ ፊት አያበሩም። እኔ ሁሌ ላለው ጋብዛለሁ። ታውቂያለሽ፣ እስቲ እንደዚህ የምትሉ ኑና እኔን እያያችሁ ቪዲዮ ከፍታችሁ ኑና ከኔ ጋር አውሩ። አይመጡም። ግን ያው የሚያምኑ ሞኞች ካሉ ብለው ነው። አብዛኛው ህዝብ ያውቃል እውነቱን። ማራማይ እውነት ነው። አሳዛኝ ነው እንዳልከው። አብይ አህመድ እንኳን አይደለም አይሮፕላኑን እና ንብረቱን የኢትዮጵያ ህዝብ ራሱ የእሱ ንብረት ነው የሚመስለው። አትሰማም እንዴ? 20 ዓመት ጦርነት ማድረግ እንችላለን፣ መሳሪያ አለን፣ ሪሶርስ አለን፣ ሰው አለን ይላል። ሰው አለን እና እንኳን አይደለም ማቴሪያሉን ቁሱ የሆነውን ነገር አይደለም የሰውን ልጅ ኢትዮጵያኖች እንኳን የእሱ ዕቃ ነው የሚመስሉት። እና ሚሊዮን ማሰለፍ እንችላለን ይላል። ሚሊዮን ማሰለፍ እንችላለን እና ህዝቡን ራሱ እንደ ሰው አያዩም። እና አሳዛኝ ነው፣ በጣም አሳዛኝ ነው። ኤድመንድ ወደ ይህም ፕሮግራም እንድናደርግ ዛሬ ያደረገን ያው ብልጽግና በደንብ አሰባርቷል። ባይዘወይ ወደ ትልቁ ነጥቤ ከመግባቴ በፊት ለምንድን ነው ይሄ ሁሉ ጋጋታ? ያልገባኝ ነገር ብልጽግና ይሄንን ሁሉ በቃ አለ የተባለ ምንድን ይባለው አፋደር አውርቶ አደር አሰልፎ ጦርነት ይውቃ፣ ጦርነት ይኑር፣ ጦርነት ይሁን እያለ ያለው ስለፈራ ነው ወይንስ የቀደመው አይነት ለምኛቸው ነበር አስጠንቅቂያቸው ነበረ ምናምን ለማለት ነው? ምንድን ነው አልገባኝም። እንግዲህ ጦርነት ይቁም ከሆነ በሁለት ሳይድ ነው አይደል መሆን ያለበት? የአብይን ሰራዊት ዞር ብለው ጦርነት ይቁም ለምንድን ነው የማይሉት? ትግራይ ውስጥ አሁን የሚታኮስ የለም። የአብይ ሰራዊት ግን አክቲቭሊ እየተዋጋ ነው ያለው እና ለምንድን ነው ልክ ወደ ትግራይ ጦርነት ይቁም እንደሚሉን አማራ ክልል ላይ ያለው ጦርነት ይቁም ለምን አይሉንም? ኦሮሚያ ውስጥ ያለው ጦርነት ይቁም ለምን አይሉንም? የአብይን ሰራዊት በስሙ ጠርተው የአብይ አህመድ መከላከያ ሰራዊት መዋጋት አቁም ለምን አይሉም? እና ለምንድን ነው ይህ ሁሉ ጋጋታ? ወደ ነጥባችን እንገባለን ከዚህ በኋላ። ማራማየት አንድ ጊዜ የሃይስኩሏ ለዚች ጥሩ ምሳሌ ስለምትውል ላንሳት እና አንዲትን ልጅ የተለያየ ልጆች ወደድናት። ሁላችንም ግን በውስጣችን ደብቀነዋል። እና አንደኛው ምን ይላል አናግሯ ሲመጣ ምንድን ነው ሲሉት አይ ጀስት የሆነ እቃ ልጠይቃት ብዬ ነው፣ ወዷት ነው። እኔም ስሄድ ኧረ እኔ መጽሐፍ ካላት ብዬ ነው ይላል። ያ ሁሉም ወዷት ነው፣ ግን የምንነጋገረው ምክንያት ግን የተለያየ ነው። ማንም የውስጧን እንትን አይላት። አሁን እዚህ ሚዲያ ላይ ሲጮህ ሁሉም የየራሱ የደበቃት ነገር አለች። ለምሳሌ ጌታቸው የሰበሰበው አሰስ ገሰስ አለ። የራሳቸው የፖለቲካ አጀንዳ አላቸው። ስለዚህ ምንም ነገር ትግራይ ላይ ኮሽ ስትል እነሱ ትግራይ መጥተው ስልጣን ይዘው 2 ዓመት ስልጣን ይዞ አዲስ አበባ ሄዶ ስካይላይት ሆቴል ቢራና ውስኪ እየጠጣ የቀለደበትን ስልጣን አሁን ተመልሶ ለመምጣት ያስባል። ስለዚህ እሱ የሰበሰባቸው ማፊያዎች ትግራይም ውስጥ አሉ፣ አዲስ አበባም አሉ። እነሱ የሚያስጮህ ጩኸት አለ። ከእንደገና ብልጽግና ደግሞ የራሱ ጩኸት አለ። ምክንያቱም የብልጽግና ደግሞ ከስልጣኑ ጋራ እና ከስልጣኑ ጋራ ብቻም ሳይሆን ከፕሮፓጋንዳው ጋራ የሰበሰባቸው አለ። እነሱ የሚያስጮህ ጩኸት አለ። ሌላ ደግሞ ትግራይ ጠል ስብስብ ደግሞ አለ በውስጡ የተደበቀ ለትግራይ ህዝብ በምላሱ ፍቅር ይሄ አፈጩቤ ልበጩቤ ቅቤ ልበጩቤ የተደበቀ ደግሟል። እና ሁሉም የየራሱ አጀንዳ አለው። ስለዚህ ሲጮህ ሰላም ፈላጊ፣ ለትግራይ ሀሳቢ፣ ለምናምን ሀሳቢ ፋቅ ብታረጊው ግን የየራሱ አጀንዳ የተደበቀ አጀንዳ እያንዳንዱ አለ። ስለዚህ የትኛው ቤት አጀንዳ ነው የሚጮኸው የሚለውን ለይቶ ማወቅ ጥሩ ነው። ለምሳሌ ማን ነው አሁን ብዙ የሚጮኸው ስላሉ እከሌ ካልሽኝ እከሌ ስብስብ ካልሽኝ ጀርባውን አውቀዋለሁ። የጌታቸው ስብስብ ሲጮህ ጀርባውን አውቀዋለሁ። የኦፒዲዮ ስብስብ ሲጮህ ጀርባውን አውቀዋለሁ።
የብአዴን ስብስብ ሲጮህ ጀርባውን አውቀዋለሁ። እያንዳንዱ ጀርባውን አውቀዋል። ስለዚህ ያንን ጩኸት በምንድን ነው ይዞልሽ የሚመጣው? ለትግራይ ህዝብ አስቡ። ለትግራይ ህዝብ ያሰበ ሰው እኔ መለኪያዬ ያ በዛ የ2 ዓመት ጨለማ በነበረበት ወቅት የት ነበሩ ብዬ ነው የምጠይቀው መጀመሪያ። አሁን ግን አንዳንዱ ደግሞ እየጮኸ ጥቅም የሚያገኛለ እና ጩኸት አልተሰማም ሲባል አጨብጫቢ አለ መሀል ከተማ ቁጭ ያለ አብይ የሚወረውርለትን አጥንት እየበላ የሚጮህ እና እሱ ደግሞ ልክ እችን አጋጣሚ ሲያገኛት አብይ እየጮኩ ነው፣ እየሰማኝ ነው፣ ይሄኝ ነው በቃ እያየኸኝ እኔ ነኝ እየተናገርኳቸው ነው ምናምን ይላል። ከዛ በኋላ ሄዶ አላያቸውኝም ብሎ እንትኑን ሬሾውን ሊጠይቅ ነው። እና የተለያየ ናቸው፣ የተለያየ ዓላማ አላቸው። ግን የሚያስመስሉት ለትግራይ ህዝብ አስበው ምናምን ነው የሚያስመስሉት። ኢንትረስቲንግ። ጌታቸውንም ሰሞኑን አይተኸዋል። ምርኩዙ ነው የአብይ አህመድ። አስብ፣ የትግራይ ህዝብ ሳኒታይዘር ብሎ ጠራው፣ ፕሬዚዳንት አደረገው፣ የህወሓት ምክትል ሊቀመንበር አደረገው፣ ስራ አስፈጻሚ አደረገው፣ ከፍ 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 አደረገው። ዴንቨር ሲመጣ እኮ በሰዓት $110 ለወታደር ፖሊሶች ቀጥረው ጌች 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 የተባለ ሰማይ እግዚአብሔር ከሰማይ ወረደ ነበር ይመስል። እንደገና የትግራይ ህዝብ ያንን የመሰለ ታላቅ ተጋድሎ አድርጎ ተደራዳሪ አድርጎ ላከው። አብይ አህመድ ደግሞ አወረደና ምርኩዝ አደረገውና ስለሱ የምትጨምረው ካለ ጨምረ። እኔ ያረገዘች ላም ብቀልብ ይሻለኛል ከምቀልብ። እውነቴን ነው የምነግርሽ። የጌታቸው እኔ ትግራይ ውስጥ አንድም ምልሽ የኑሮ ውድነቱ ምክንያት እሱ ነው ይመስለኝ። ጌታቸውን ቁጭ አርጎ መቀለብ ሲሪየስሊ ነው የምነግርሽ። ውስኪ አውርደሽ መጠጥ አውርደሽ ሆዱን ችለሽ ጠባቂውን ችለሽ እኔ የጤናም እንዳትርሳ የጌታቸው ኮሌስትሮል ብዛቱ አሚን ምግቡም ስለማይቻል አዲስ አበባ ሄደ ሲሉኝ አረ አብይ ቻለው ነው ያልኩት። አትሊስት እዛ ባጀት ስላል ግን አብይም እየተመናመነ ሲመጣ አውጥቶ እንደሚጥለው አውቃለሁ። እና ጌታቸው ሆዱ ስለዚህ የዚህን ሰውዬ ሆድ ችሎ ምርኩዝ አይደለም ዊልቸርም ቢያደርገው ይገባል። ዊልቸር ለምን አያደርገው? እውነቴን ላዩ ላይ እንጣጥ ብሎ ቢነዳውም እንዲህ ያምታዩ እምልሽ የሚመስለው ከአንገቱ ከሆዱ ፊትና ጀርባውን ትለየዋለሽ። እንዲህ ድብልል አሁን ከስቷል። ኦዛምፒክ እየወሰደ በጣም ከስቷል። እኔ ጌታቸው ሄደ ነው ምልሽ እዛ ይቻላል። አይ ቲንክ አብይ ይሆናል አሁን የምትለው ሜክ ሴንስ ቱ ሚ። ምክንያቱም ጂኤልፒ ኦዛምፒክ አንዱ የሚሰራው አፒታይትን ነው የሚዘጋው እና ሜቢ አፎርድ ስላላደረገ ቱ ማች ስለሆነበት አብይ አህመድ ኦዛምፒክ እንዲታዘዝለት አድርጎም ሊሆን ይችላል። ምክንያቱም ኦዛምፒክ እንደሚወስድ ሰምቻለሁ። ኤኒዌይስ ወደ አንድ ነገር ልንገርሽ፣ ብዙ ሰዎች የጌታቸው ተከታዮችን ማያቸው በጣም ቀጭን ቀጭን ቢራቢሮ የሚያካክሉ ልጆች እንደ ጌቾ የሚያጠግብና የሚያወፍር ከሆነ ብልጽግና ብለው ይመስለኛል የሚጮሁት። ብልጽግና ግን አልገባቸውም እንጂ ሁሉ ነገሩ እየከሳ እየመጣ ነው እና አሁን አንተን አባልነ ካድሬነህ ብሎ የሚያወፍርበት ባጀትም የለውም። ምክንያቱም የእርስ በርስ ትርምሳቸው ማንዱት አንዳንዴ አቴንሽንም ምልሽ አሁን ብልጽግናም ራሱ እኮ በፊት ብዙ ባጀት ነበር። አሁኑ ባጀቷ ስትመናመን የሚበላት እየተመናመነ ሲመጣ እዛ የሚበላው የነበረው ስትገፊው ተቃዋሚ መሆኑ አይቀርም። ስለዚህ የእነሱን አቴንሽን ሌላ ቦታ መወርወር ይፈልጋሉ። አሁን እኔ እኮ በጣም ነው የሚገርመኝ ትግራይ ውስጥ የሆነች ነገር ኮሽ ካለች ዋዋዋዋዋዋ ውሻው በየሰፈሩ በየሶሻል ሚዲያ ዋጭ ዋጭ። እኔ አሁን ሰሞኑን ጠፍቼ አልነበርኩም። እንዲያውም ሚዲያ ላይ ትናንትና እና ከትናንት በስቲያ ነው ብቅ ያልኩትና ብቅ ያስባለኝ ምክንያቱ በዛም በዚህም የትግራይ ወጣት ላይ አስበውለት ይመስላል። የትግራይ ወጣት አዲስ አበባ እስከ ትናንትና ማታ ድረስ እየታፈሰ ነው። ማንም አያወራም። አዲስ አበባ ላይ የአማራ ወጣት፣ የትግራይ ወጣት እና ደግሞ ኤርትራውያንም ወጣትም ያፍሷቸዋል። ማንም ስለነሱ ያወራል። ኮንሰንትሬሽን ካምፕ ተብሎ ትግራይ የተለቀመ ሲገባ ዛሬ ዋጭ ዋጭ የሚሉት እንደ ውሻ አውርተውት አያውቁም።
የትግራይ ባናቸውም የትግራይ ሰው ከየመንግስት መስሪያ ቤት ከአየር መንገድ ከቴሌኮሙኒኬሽን ከመንግስት ተፈናቅሎ ማንም ሰው አያወራም። ያኔ ከመከላከያ ተጠርጎ ሲወጣ ማንም ሰው አያወራም። የትግራይ ተወላጅ ሁሉ ጁንታ እየተባለ እንደፈለገ ሲነገርበት አቀርቅሮ ማንም ሰው ያኔ አያወራም። ዛሬስ አብይን ልታስደስተው ቀብድ ልትበላ ከአብይ ቀብድ ልትበላ የትግራይን ህዝብ ልትበላ እኛ ይኸውልሽ የትግራይን ህዝብ ሊበላ የሚወጣ ካለ እኛም እንወጣለን። እኔ ኢንተረስት የለኝም ብዙ የሚዲያ አሁን ምክንያቱም ህማም ነው ያተረፍነው፣ በሽታ ነው ያተረፍነው እና ለዛ ብዬ ነው ምረቀው። ግን የትግራይን ህዝብ ሊበሉት በዚህም በዛም በተለያየ አማርኛ ምናምን አዛኝ መስለው ምናምን መስለው ልክ ይሄ ቀበሮ በግ ለመብላት ሲፈልግ በግ ለብሶ እንደሚመጣ ሲሉ አያስችለኝም፣ እመጣለሁ እንጂ ብዙ ኢንተረስትም የለኝም እውነት ነገር ለመናገር። ግን የትግራይን ህዝብ ለበላለሁ ብሎ ለመጣ ማንኛውም ሰው ችግር የለም እኛም እንመጣለን ለማለት። ወደ ሰማሃል ወዳረገችው ኢንተርቪው ከመሄዴ በፊት እንግዲህ አዶናይ የሚባል ልጅ አንድም አሜሪካ ሀገር የነበረች ምንም ማታውቅ የዋህ ልጅ ምናምን ሰብስቦ እያወጣ ነው እና በተለይ አዶናይ ያሳዝነኛል። እኔ ጦርነት የትግራይ ወጣት ላይ አይኑ ላይ ጀግንነት አያለሁ አለ። ግን የማየው ጀግንነት የተስፋ ጀግንነት ነው እንጂ የጦርነት አይደለም አለ። አዶናይ አድሬስ ያደረገው የትግራይ ወጣት ያለው አፋር ላይ ያለውን ይመለከታል፣ ይጨምራል። አዶናይ አድሬስ ያደረገው ጀግንነት ያየበት ኮንሰንትሬሽን ካምፕ ውስጥ አብይ አህመድ እያስገባው ያለውን ይጨምራል። ጄኖሳይድ የተፈጸመበትን የትግራይን ህዝብ ይጨምራል። በጀግንነት ህይወቱን የሰወውን የሰጠውን እናት ስትደፈራ ላይም እህቴ ስትደፈራ ላይም ብሎ ከኮሌጅ ከስራ ከተለያየ ወጥቶ ምድረ በዳ የቀረው ይጨምራል። አዶናይ እነዛ ወጣቶች ለትግራይ ህዝብ ሲዋደቁ እሱ የሀብታም ልጅ ነው ሲናገር ስሰማው ጦርነት ሊጀመር ሲል አሜሪካ ሀገር ላኩኝ አለ። ስለዚህ እሱ የሀብታም ልጅ ስለሆነ አሜሪካ ሀገር መጣ። አሜሪካ ሀገር ሃርድ ቱ ሊቭ፣ ስለዚህ በእግሬ አቋርጬ ካናዳ ገባሁ አለ። እንግዲህ አስብ አንተ ካናዳ ነው የምትኖር። ካናዳ ማለት ኤኒባዲ መጥቶ ሰርቶ የሚኖርበት የሚለወጥበት ነው። አዶናይ ግን የሀብታም ልጅ ስለሆነ ስኪልም ስለሌለው እውቀትም ስለሌለው ትምህርትም ስለሌለው ካናዳን ፈንክሽን ማድረግ አልቻለም፣ መስራት አልቻለም። ሲያወራ እንደሰማ ነው አዲክሽን ውስጥ ገብቶ ብዙ ነገር ውስጥ ያለ እንደነበረ በኋላ በሶሻል ሚዲያ ገንዘብ ተዋጥቶለት ነው አገሩ የገባው እና አሁን በእውነት አዶናይ ይህንን አለ ብሎ አዶናይን እንደ አንድ የሰላም መልእክተኛ ማየት፣ አዶናይን እንደ ሮል ሞዴል እንደ መልእክተኛ ማየት፣ አዶናይን እንደ ቁም ነገር ማየት ይሄ የብልጽግና የውድቀቱ ማሳያ አይመስልህም? አዶናይ ራሱን እንኳን ማስተካከል ያልቻለ ማንም መጥቶ እንኳን አይደለም እሱን የመሰለ ወጣት ልጅ መጥቶ ቋንቋውን እንግዲህ አጥኖቶታል። መቼም ፍሉዌንት እንግሊዝኛ ባይናገርም የስትሪት እንግሊዝኛ ሲያወራ ሰማዋለሁ። አይ ዶንት ቲንክ ሂ ኢዝ ፍሉዌንት ኢናፍ ቁጭ ብሎ የመጽሐፍ የማንበብ ምናምን ሊኖረው እና አሜሪካ ሀገር መጥቶ ሰርቶ መብላት ያልቻለ አሜሪካ ሀገር መጥቶ ወይም ካናዳ መጥቶ ራሱን ማስተዳደር ያልቻለ በተለያየ ነገሮች ተጠምዶ ሰርቫይ ማድረግ ስላልቻለ ሀገር ውስጥ የገባ ልጅ ወዲ ሳይ አንተ ብዙ ጊዜ ስለሱ ስትናገር አይሃለሁ እና እኔ አንድ ልጨምርልህና እኔ ለልጆቼ የነገርኳቸው ምንድነው ስለ አዶናይ ማለት ለኔ ያልኳቸው ይሄ ትውልድ መስቀጡና መውደቁ ማሳያው አዶናይ ነው። ኢትስ ቬሪ ሳድ አልኳቸው። ሚሊየንስ ተከታዮች አሉት እና ትውልዱ ምን ያህል እንደጠፋና እንደወደቀ ማሳያ ለኔ አዶናይ ነው አልኳቸው። እና የምጨምረው ካለ በሱ ላይ እና ይሄን ቪዲዮ ላሳየህ ከዛ በፊት ሙሉጌታ ጫልቱ እና የተናገረው ነገር ቢኖር ወጣቱ ሸሽቶ ወደኛ እየመጣ ነው፣ ተገልብጦ ጥሎ ወደኛ እየመጣ ነው። እንግዲህ ሙሉጌታ ጫልቱ ማለት ዛሬ የገነ ጻድቃን ሳይድ ነው። ከነ ጻድቃን ጋር ሆኖ ጦርነት ይቅርባችሁ የለውጥ ፈላጊ ከሚሉት ውስጥ አንዱ ነው። እንግዲህ ያኔ ግን አሌክስ ዶዋል ካስታውስኪ መጀመሪያው ኢንተርቪው ያደረገው ሙሉጌታ ጫልቱ ነው። ወጣቱ በቃ ሸሽቶ ጥሎ ወደኛ እየመጣ ነው። እንዴት ነው ወጣቱ ስለ ቁጣ ላዩ ላይ አለ። ቁጣው ደግሞ ለምን አላስታጠቃችሁንም? ለምንድን ነው ፕሪፔር ያላረጋችሁን ብሎ በትልቅ ቁጣ በትልቅ ንዴት ነው ወጣቱ ፈልሶ እየመጣ ያለው። ምክንያቱም ቢዘጋጅ ኑሮ ፕሪፔር ብናረገው ከዚህ የበለጠ ነገር ሊሆን ይችል ነበር። ግን ሳታዘጋጁን ሳትነግሩን
እንደዚህ ሆንን ብሎ ትልቅ አንገር ውስጡ አለ ይል ነበረ። እንግዲህ ዛሬ ምን እያሉ ነው ያሉት? ወጣት እየታፈሰ ነው፣ የትግራይ ወጣት ይቅርብህ እያሉ ነው። ግን ይህ ሰራዊት ትናንትና ገብቶ ሴቶችን የደፈረ ህፃናትን የገደለ በሰደፍ በምናምን እየገደሏቸው መቀሌ ላይ ራሱ ሬሳቸውን እርስ በርሳቸው ተሸክመው እንዲወስዱ ያደርጉ ነበረ። ሬሳን በማንሳት አቅቷቸው እንዲህ እየተንገዳገዱ ብዙ ቪዲዮ ያለን ዩቱብ ስለማይፈቅድ ነው። ቤት ለቤት እየዞሩ ከጆሮ ወርቅ ሲነጥቁ ብዙ ነገር ያንን ሁሉ የመሰለ አረመኔነት ጭከኔ ያደረገ የአብይ አህመድ ነፍሰ በላ ሰራዊት ዛሬም ያንን ለማድረግ እየመጣ ነውና ያኛው እንዴት ተረስቶ ነው ዛሬ ጦርነት አታርጉ እያሉ ያሉት? አሌክስ ዶዋልስ ትላንትና አላዘጋጃችሁንም እያለ ዛሬስ ያ የሚመጣው ሰራዊት ተቀይሯል? ለውጥ አለው? የገባህ ነገር አለ? ከዚህ የባሱ ብዙ ቪዲዮዎች አሉ። ኮሚኒቲ ጋይድ ላይ ነው እንዳልሽው ዩቲዩብ አይፈቅድም እንጂ እኔ ዛሬ ላይ ሁል ጊዜ የምጠይቀው ቅድም ሰምተሽ እንደሆነ ወታደሩ የ5 የ6 ዓመት ልጅ ቀብረውት ከአንገት በላይ መተው ጁንታ ቀበርናል። የ5 የ6 ዓመት ይሄ ከዚህ የባሱ ብዙ ነገሮችም አሉ የተደረጉ የሆኑ ይህንን የሚያደርግ ሰራዊቱ ራሱ ዘረፋ ላይ ነው አለሽ። ሴት ይደፍራል፣ ይዘርፋል፣ ስንት ነገር ያደርጋል። እኔ አንዳንድ ጊዜ ቆመ ብዬ የምጠይቀው እኔ ዛሬ ላይ ቅድም ያነሳሽው ታዳጊ ወጣት አዶናይ ሌሎችም አሉ አላነሳቸውም ነበር፣ ግን በእነሱ ስር የሚከተሉ ብዙ ታዳጊ ወጣቶች አሉ። ለነሱ እውቀት እንዲሆን ነው እና እውነቱን እንዲያውቁት ነው እንጂ እኔ የምልህ አንድ ታዳጊ ወጣት ልጅ አጀንዳ አድርጌ ላወራበት ፈልጌ አይደለም። ዛሬ እነ ዶናልድ ትራምፕ ቲክቶክ ላይ የሚመጡት ትልልቅ ሰዎች የሚመጡት ወጣቱ አለ ብለው ነው። ስፒድን የፊፋ ፌዴሬሽን ቤቱ ድረስ ሄዶ ከስፒድ ጋር የሚያሳልፈው ስፒድ አንድ ታዳጊ ወጣት ነው። ግን በሱ ስር ብዙ ሚሊዮኖች አሉ እነሱን ለመድረስ ያክል። ስለዚህ አዶናይንም ሌሎችንም አድሬስ የምናደርገው በእነሱ ስር ያሉ ወጣቶችንም ለመድረስ ስላሰብን ነው። ሁሌ ጠይቃለሁ። ሰምሃል መለስንም ሚዲያ ላይ ሳያት በጦርነቱ ወቅት አይቻት አላቅም። በትግራይ ጉዳይ፣ በትግራይ ህዝብ፣ በትግራይ ሁኔታ መታስታወራ በ2 ዓመቱ ጦርነት በነበረው ላይ የለችም፣ ሚዲያ ላይ የለችም። እኔና አንቺ ትግራይ ያልተወለድንም ስለ ሰምሃል እንመጣለን። ጨርሰና ቪዲዮ አሳይሃለሁ። ትግራይ ያልተወለድንም፣ ትግራይ አላደግንም፣ ትግራይን በቅጡ አናውቀውም። እነሱ ደግሞ ትግራይን ያውቁታል፣ ትግራይ ተወልደዋል፣ ቋንቋውንም ይችሉታል። ያ የህዝቡ ላይ ይደርስ የነበረው ይወራ፣ ይደረግ፣ ይሰራ የነበረው ትግራይ ላይ ብቻ አይደለም፣ መሀል አዲስ አበባ ላይ ካላመማቸው ዛሬ አሞን ነው አፈሳው የሚሉት መቼም ለአድማጩ ግልጽ ነው። የካድሬ የጥቅም የሌላ ነገር ስራ ነው እንጂ ለትግራይ ህዝብ አስበውለት እንዳልሆነ እነሱም ያውቁታል። እና እኔ ምንድነው ለማለት የምፈልገው እነሱ አድሬስ የምናደርግበት ትልቁ ምክንያቱ በእነሱ ስር ያሉትን ወጣቶች እንዳይሳሳቱ ለማድረግ ነው። አሁን እኔ ይሄ መከላከያ ትግራይ ላይ ብታስገቡት ይሄው መከላከያ ትናንትና አልመዳ ጨርቃ ጨርቅ እየቀደዱ ሲበትኑ አይታችኋል። ሲዘርፏችሁ፣ ሲደፍሯችሁ፣ ሲያስደፍሯችሁ፣ ሲዘርፉ፣ ሲያዘርፏችሁ፣ ሲገሉ፣ ሲቀጠቅጧችሁ የነበሩ ይሄንኑ ነው። ይሄ መከላከያ ተመልሶ ቢመጣ ወይ የቆረበ ወይ የተጠመቀ አይደለም። አሁንም ይሄንኑ ነው የሚያደርገው። አሁን እኔ ከእንደገና ትግራይ ገብቶ ተመሳሳይ ነገር ሲያደርግ እንዲህ የሆናችሁ ነው እንዲህ የሆኑ ነው እያሉ እኔ ልጮህ አልችልም። ማድረግ የምችለው ምንድነው? ወጣቱ በተቻለ አቅም ራስህን ተከላከል። ይሄው ሰራዊት አሁን አማራ ክልል ምን እየተሰራ እንዳለ ቪዲዮ እያየን ወለጋም የምንሰማው ብዙ ነገር ነው ያለው። ትግራይም ውስጥ ብታስገባው ትናንትና የጀመረውን ፕሮጀክት ነው የሚጨርስልህ። በማህበረ ዴጎ የጀመረውን ፕሮጀክት ነው የሚጨርስልህ። ስለዚህ ወጣቱ ምን ያድርግ? ራስን መከላከል አለብህ። ይሄው ሰራዊት ገብቶ እናትህንም እህትህንም እየደፈረ እየገደለ እየዘረፈህ እንዳይቀጥል አትሊስት ራስህንም ሚስትህንም ልጆችህንም ቤትህንም ማዳን መከላከል ግዴታ። ይሄ እኮ
በዓለም አቀፍ ሕግ ብቻ ሳይሆን ይሄ ተፈጥሯዊ ነው። ራስህን ለመከላከል አንድ የሚያርድ ስርዓት 4 ኪሎ አለ፣ የሚልክብህ ሐራጅ አለ። ዛሬ ትግራይንና ማዕከል አዲስ አበባ ላይ በሰላም ወጥቶ ለመግባት በስንት ጣርና ጸሎት ነው። ታፍነ ከተወሰድክ 20 ሚሊዮን ብር አምጣ 40 ሚሊዮን ብር አምጣ ብለው የሚሉት ወታደሮች አሉበት፣ ደህንነቶች አሉበት። ተቀናይተው ነው፣ ባንክ አለበት፣ ሁሉም ተቀናይተው ነው የሚሰሩት። ትራንስፈር ገንዘብ ሁላ የምትለዋወጠው መቼም ኤሌክትሮኒካሊ ትራንስፈር የሚደረግ ገንዘብ ጠፍቷቸው አይደለም፣ ስላሉበት ነው። መሀል አዲስ አበባ ላይ ያለ ባለሀብትም ይሁን አርቲስትም ይሁን ሁሉም ሽጉጥና ክላሽ ቤቱ የሌለው የለም። ለምን? ስርዓቱ ህልውናውን እንደማያስጠብቅ ገብቶታል። አዲስ አበባ ላይ ዜጎችን መጠበቅ ያልቻለ መቀሌ ላይ መጥቶ ነገ ጠዋት ይጠብቀኛል ብሎ የሚያምን ያለ አይመስለኝም። ካለ መንገዱን ጨርቅ ያርግለት ብዬ ነው የምለው። ግን ለትግራይ ወጣት ምክሬ ምንድነው? ሁል ጊዜ ራስህን ለመከላከል ወታደራዊ ቁመና፣ አቅም፣ ትምህርት፣ ብቃት ይኑር። ራስህን ለመከላከል እንድትችል ልጆችህን፣ ትዳርህን፣ ሚስትህን የሚመጣው ሰራዊት የሚያርድህ ሰራዊት። አርሲ ላይ የሃይማኖት አባቶች መታረዳቸው ስንት ዓመታቸው ተይዞ ለፍርድ የቀረበ እርምጃ የተወሰደበት ሰምታችሁ ታውቃላችሁ? ለምን? ስርዓቱ አለበት። የሃይማኖት መነኩሴ የሚቀድስ የሚጸልይ ምዕመናን እነሱን እንግዲህ በሃይማኖታቸው የሚገል ከሆነ አንተን ስንት ጥላቻ ተሞልቶ ቢገባ ትግራይ ተመልሶ ያረግብህ የነበረውን ነው የሚቀጥልብህ። ራስን እንዴት ትከላከላለህ? ሰልጥን። ይሄ ናሽናል ሰርቪስ ስጥ። እንዴት ነው ማድነው? እኔን፣ ቤቴን፣ አንተን፣ ቤተሰብህን ካዳንክ ሁሉም ቤተሰቡን ካዳነ ህዝብ ይድናል። ማዳን ካልቻል ካለቀ። ስለዚህ እያልን ያለነው ነገር ምንድን ነው? ይሄው ሰራዊት ነው አሁን ሊያመጡብህ የሚያስቡ። ራስህን መከላከል በምትችልበት ሁሉ መንገድ ራስህን ደግሞ ማዘጋጀት ተገቢ ነው። ስለዚህ ይሄ ሚዲያ ላይ የወጣ ይሄ ምድረ ወጠጤ በትግራይ በጨለማ ጊዜ ተደብቆ የነበረ ዛሬ ማዕከል አዲስ አበባ ላይ የእሱን ቲክቶክ እንዳይዘጋበት የሚያገኘው ጥቅም እንዳይቀርበት፣ እኔ ችግር የለብኝም። የራሳቸውን ይሄ ኮንቴንት እየፈጠሩ እኮ እንጀራቸውን መብላት ይችላሉ። የትግራይን ህዝብ ሲያነሱ ነው የምመጣው። በትግራይ ህዝብ ስም ግን የብልጽግናን ፕሮፓጋንዳ ሊያስተላልፉ ሲሞክሩ እንመጣለን። ትንሽም ሁን ትልቅም ሁን አባትም ሁን ህፃንም። ለዛ ነው እሱ ላይ ጨምረህ እኔ አሁን እና አዶናይ ምናምን የምትላቸው ጠቅላላ ኢንክሉዲንግ ሰማህ ወደ ሰው እመጣልሃለሁ። ጦርነት አይቁም ጦርነት አይኖር እያሉ ይነግሩናል። ለምንድን ነው አሁን ለምሳሌ የትግራይ ወጣቶች 10ኛ ክፍል ማትሪክ እንዳይፈተኑ ተከልክለዋል። ለምንድን ነው ለነዛ ማትሪክ እንዳይፈተኑ ተከለከሉት የማይጮሁላቸው? ከትምህርት ገበታ ተፈናቅለው መማር ያልቻሉ አስተማሪዎቻቸው ደግሞ ስለማይከፈላቸው ትምህርት ቤት የማይሄዱ ህጻናት ነው ያሉት። የትግራይ ህዝብ ምግብ ተከልክሏል። አዲስ አበባ ውስጥ ቁጭ ብለው ለትግራይ ህዝብ ምግብ ይለቀቅ፣ ባጀት ይለቀቅ፣ ጋዝ ይለቀቅ፣ መድኃኒት ይግባለት፣ ፈተና እንዲፈተን ይደረግለት። ለምንድን ነው የማይሉት? ጦርነት ብቻ ነው ወይ የትግራይ ህዝብ ችግሩ? አንድ ነገር ልንገርሽ ባጭሩ፣ ትንሽ ወራት ወደኋላ ሄደን ህጸጽ ላይ በነበረው ረሃብ አዶናይ ገንዘብና ልብስ ምናምን ይሰበስብ ነበር። 15 ሚሊዮን ሰበሰበ። ከዛ ዱቄት ሰበሰበ፣ ልብስ ሰበሰበ። ወዲያው ምንድን ነው ያሉት? ወጡ ትግራይ ላይ ላለው ረሃብ የተሰበሰበውን ገንዘብ የአደጋ መከላከል ዝግጁነት ታስገባዋል። ዱቄቱንና ልብሱን ኦሮሚያ ክልል አድላሉ። የአብይ አህመድ ስርዓት የተራበች እናት እንኳን በልታ ህይወት እንድትቀጥል አይፈልግም። ከጥይት የተረፈው በረሃብ ይለቀው። እስቲ ሌላውን እንቶ አዶናይ የሰበሰበው እሺ፣ እኛ ወይ ሌላ ሰው ቢሰበስበው ለህዋት ነው ለጦርነት ነው ለምናምን ይላሉ አይደል? አዶናይ የነሱ ካድሬ ነው። እሱ እንኳን የሰበሰበውን አይቻልም። ትግራይ ላይ የተራበችው እናት ትሙት አሉ። ስሚ፣ ከዛ በፊት በመሬት መንሸራተት ደቡብ ላይ ስንት እርዳታ ተሰብስቦ ተረድቷል። ኦሮሚያ ክልል ደግሞ አንድ ስሙ ጠፋኝ
ከብቶች ሲሞቱ እርዳታ ተሰብስቦ ተረድቷል። ትግራይ ላይ ሲሆን ብቻ ነው አሉ። ምን ይነግራል? ስለዚህ ለነሱም ተከታዮች እንዲጠይቁ ስርዓቱ ህዝብ ጠል ነው። ትግራይን ህዝብ ነው የሚጠላው፣ አምርሮ ነው የሚጠላው። የትግራይን ህዝብ እንዲጠፋላቸው የሚመኙ ናቸው። ከነሱ ጋር የሚያብር የነሱን ካባ የሚለብስ ከነሱ ጋር የሚቆርብ የነሱን ፕሮፓጋንዳ የሚያስተላልፍ እውነቴን ነው የምነግርሽ፣ እኔ ዝም ብዬ ዳር ቆሜ ለማየት የሚያመኝ ይመስለኛል። እና እኛን እኮ የሚጠሉን አንዳንድ ጊዜ ምልሽ መስቀል ሲያይ እንደሚጠላ ሰይጣን እኛንም የሚጠሉን ያውቃሉ። ለምን እንደሆነ ያውቃሉ። አሁን እኔ የአብይ ካድሬ ተጋሮዎች አሉ። የአብይ በቃ ልክ መስቀል እንደሚያይ ሰይጣን አይኔን እያዩ አያወሩም። ኔቨር አያወሩም። ደግሞ በጣም የሚያሳዝንህ ምሁሩን ስርዓት ያለው የትግራይ ካልቸር ያለውን አይደለም የሰበሰበው። ትግራይ ውስጥም ሆኖ ሲዘርፍ የነበረ ተደብቆ ሴት የሚደርፍ አሁን አይተህ ከሆነ ትግራይ ውስጥ እንደ ድሮ ሴቶች ተደፈሩ፣ ኪድናፕ ተደረጉ አትሰማም። ለምን? ተጠራርገው አዲስ አበባ ሄደዋል አብይ ጋር። እነዛ ሴትን የሚደፍሩ የነበሩ ኪድናፕ የሚያደርጉ የሚሰርቁ በጩቤ ይወጋሉ ምናምን የምትሰማቸውን ሰብስቦ ሌባውን፣ ማጅራት መቹን፣ ድሩዬውን፣ አጭበርባሪውን ነው የላካቸውና እነሱ የሚያውቁት ምንድነው? በሶሻል ሚዲያ ተደብቀው ብልግና መጻፍ that's who they are ማንነታቸው እሱ ስለሆነ ከዛ ደብተር ደግሞ ቲክቶክ ላይ የወጡ መሳደብ ወይንም ደግሞ ክሊፕን የምትለው ኤዲት እያደረጉ የውሸት መልቀቅ በቃ that's their true nature እና የወሰዳቸውም ያስጠጋቸውም ይሄ ክላስ ያለው ኤጁኬትድ የሆነ ሞራል ቫልዩ ያለው ማነር ያለውን አይደለም። በቃ ይሄ ስዳደግ የምትለው የሶሳይቲ እንክርዳድ የምትለው ሰው የወሰዳቸውና ያሳዝናል። ወደ ሰማሃል ልመለስልህ ለምጣና አንድ ቪዲዮ ላሳየህ። እንግዲህ ዛሬ ሰማሃል በእንግሊዝኛ ኢንተርቪው አድርጋለችና በጣም የገረመኝ በቅርቡ ኮንታክት አድርጊያት ነበርና እስኪ ነይና ኢንተርቪው ላድርግሽ ያልኳት ስላት I'm not interested to be interviewed አለችኝ። ምክንያቱም እኔ ጋር ብትመጣ አሁን እዚህ የሄደች እንደፈለገች አፏን እየከፈተች እንደምትሄዷት ከፍታ አትሄድም። ግን የሆነ ሰው ጋር ኢንተርቪው በእንግሊዝኛ አድርጋለችና እኔ አንስትሊ ሄድመንዲዬ እንደ ሰማሃል አይነቶችን ቁጭ ብዬ አልሰማም። እኔ የምሰማቸው ሰዎች ማስተዳደር የሚችሉ በእጃቸው ሰርተው የሚበሉ ለውጥ ማምጣት የሚችሉ እንጂ ዋንሰነ ብሉ ሙን እየመጡ ሚዲያ ላይ የሆነ ነገር ጥራዝ ነጠቅ እየተናገሩ የሚሄዱትን አይዶልስን። ተቆርጦ ግን የተለቀቀ የሷን